ኤፍራታ ብዙ የለፋችበት ከንቱ ቀረ። በጣም ያሳዝናል። ናታንን የምታድንበት ዋነኛውን ነገር አቤል እጅ ኮቢ አድርጎ ይዞታል። ጽዮንና ዳግም ያበላሹት ነገር ኤፍራታ ልታስተካክለው አትችልም። ችግር ተፈጠረ። ኤፍራታ የመጨረሻ አዘን ውስጥ ገባች። ራሷን ጨምድዳ ተመለሰች። አሁን ያፌት ኤፍራታን መከታተል ጀምሯል። በጣም ያሳዝናል። ኤፍራታ እንግዲህ እስከ ዛሬ ዋጋ የከፈለችበትን በሙሉ ጽዮንና ዳግም ከንቱ መና ሰደውታል። አቤል የሚባል ከያፌት የባሰ አረመኔ አሁን ሁሉንም ነገር በእጁ ይዟል። ጽዮንን አንቺ ግን ራስ ወዳድ ነሽ፣ እሷ ወንድምሽን ከምንም በላይ ታፈቅረዋለች። አንቺ ግን ለወንድምሽ ብለሽ ራሷን አሳልፏ ስትሰጥ ዝም አልሻት። እኔ ደግሞ ኤፍራታን በምን እንዳጠመዳት ወንድሜ ስለማቅ አሰብኩ፣ አወረድኩ። በቃ አንቺን ደግሞ የራሴ ለማድረግ አሁንም ወጥመድ ውስጥ ገባሽ በማለት ጽዮንን እያሰቃያት ይገኛል። ቢኒና አቤል እንግዲህ ጽዮን ባለችበት ተፈናከቱ ድጋሚ። በጣም የሚከብድ ነገር ነው። ናታን አሁን ያፌትን አሸንፎታል። ያፌት አሁን ናታንን እያሳደደው ይገኛል። ትልቅ ወጥመድ ውስጥ ኤፍራታም ናታንም ገብተዋል። በጣም ያሳዝናል። ለናታንና ለኤፍራታ ይህ አይገባም ነበር። አሁን ያፌት ገንዘቡ የከሰረበት ቢሆንም ሉሊትን ደግሞ መልሶ አዟታል። ናታን የሚያደርገውን እንቅስቃሴ በሙሉ ለሱ አንስታ እንድትሰጠውና እንድትልክለት ነግሯታል። አሁን ሉሊት ከቤት የናታን ጠላቱና መንቀሳቀስ ጀምራለች። ናታን ደግሞ ያፌትን እንግዲህ በልበ ሙሉለት በመሄድ ያፌትን ጥያለሁ በማለትም የዳራ ናት ስሙን ቀይራ ናኢፍ በሚለው እንግዲህ አሸናፊነት እንዲሰማው አድርጋለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በጣም በሚያሳዝን ሁኔታ ሐረግ ድራማን ይዘን መጥተናል ማለት ነው። የመጀመሪያው ናታን የሄደበት መንገድ ያፌትን በማሸነፉ ደስ ቢለንም ግን ይበልጥ ናታን ወጥመድ ውስጥ ገብቷል። እሱም ምንድነው? አሁን ያፌት ናታንን እያንዳንዱ እርምጃውን የሚወጣበትን የሚገባበትን እንቅስቃሴውን እየተከታተለው ይገኛል። እናም የዳራ እናት እንግዲህ እያንዳንዱ ጀርባውን አጥንታ ነው ያፌትን እንዳጠምድላት ያደረገችው ናታንን። ሚስትህን የቀማህን ሰው መበቀል አትፈልግም በማለት የእሱን በቀል ከሆነ እስከ መጨረሻው አደርገዋለሁ በማለት ናታንም ቃል ገብቶ እንግዲህ ለዳራ እናት ቃል በገባላት መሰረት ያፌት ጋር ተገናኝቶ እኔን አደል እየፈለክ ያለኸው በማለትም አንተ ማነህ ብሎ ዘወር ሲልለትም አንተ አለው። ምን አባክ ትሰራለህ እዚህ ደግሞ አለው። የቀጠርከኝ እኔ መስሎኝ አለው። ምን ማለት አለ። በነገራችን ላይ የምታመጣቸው ሴቶች በጣም ጣፋጭ ናቸው፣ በጣም ከምነግረህ በላይ። ስለዚህ አሁንም ቆንጆ ቆንጆ ሴቶችን አቅርብ፣ እኔ ደግሞ ወስዳቸዋለሁ አለ። ምን የምን አባክ ሴቶች ነው የምታወራው አለ ያፌት። ከዛም እያንዳንዱን ነገር ነገረው። ናኢፍ ያ የሚፈራው ናታን ሳይሆን አሁን ናኢፍ ነኝ አለው። ምን አየህ፣ እስር ሁኜ ሳታቀኝ ስለበለጥኩ ተናደድክ እንዴ አለው። አየህ፣ ለማንኛውም ሰዓት ደርሶብኛል፣ ካልፈለግከኝ ልሄድ፣ ለ15 ደቂቃ ነበር የተቀጣጠር ነው በማለት ያፌትን አሽመደመደው ናታን። ያፌትም ቆይ ምንድን ነው አለ። ያ ሁሉ ያከሰርከኝ በጀርባ እየሄድክ አንተ ነህ ማለት ነው አለው። ያከሰርኮ ሳይሆን ባለ ቢዝነሱ እኔ ነኝ። ኦኬ፣ ስለዚህ አሁን ከእኔ ጋር የምትሰራ ከሆነ ኦኬ፣ የማሰራ ከሆነ የራስ ጉዳይ አለው። ምን አለ።
እኩን የማቀው ናታን ነው አለው። አንተ የምታውቀው ናታን ሳይሆን አሁን ናኢፍ ነኝ የማይፈራው ጀግናው ናኢፍ አለው። እሱን እናያለን አለ ያፌትም። ከዛም ከእሱ ጋር መስራት እንዳለበትም ነገረው። በጣም ተበሳጨ። ለካ እስከ ዛሬ ተሸውጃለሁ፣ እሱ ሳይሆን የተሸወደው እኔ ነኝ አለ። አርፈ የማትቀመጥ ከሆነ ደግሞ አሁን አንተና ኢፍራታ ተባብራችሁ ነበር ኢፍራታን እንድታገባ ያደረግከው ተመካክራችሁ አለው። ኤፍራታ የኔ አይደለችም። አሁን ኤፍራታን ረስቼ አዲስ ሌላ ህይወት ጀምሬያለሁ። አዲሷ ፍቅረኛ ጋር ብትደርስ ግን እመነኝ የወሰድክብኝን በሙሉ እያንዳንዱ ነገር አስከፍልሃለሁ አለው። በጣም ተናደደ ያፌት። ከዛም መስራት ከፈለክ እንገናኛለን በማለት ጥሎት ሄደ። ያፌት ሩጦ ታሪኩ ጋር ደወለ። ከዛም የመጨረሻ ተበሳጨ። ለታሪኩ ሲነግረው ታሪኩ ማነው አንተን የምዳፈረው ሲልም እማቀው የናኩት ሰው ነው አለ። ማለት ሲለውም ናታን የስራ ስሙ የቢዝነስ ስሙ ናኢፍ ነው አለው። ምን አለም? ስለ ስሙ አይመለከተኝም። አሁን እያንዳንዱ እርምጃውን መከታተል አለብህ አለው። እሱም እሺ ብሎ ተከታተለ። በጣም ያሳዝናል። የዳራም እናት ይህን አሸንፎ ሲሄድላት እውነት በጣም ጀግና ሴት ነህ፣ ሚስትህን እንደቀማህ አውቃለሁ። ለዛም ነው አንተን የጠየኩት። አንድ ወጣት በህይወቱ ተስፋ ስለቆረጠ ይህን ነገር ማድረግ ያቅተዋል ብዬ ስለማሳስብ ነው ይህንን ወደ አንተ ያመጣሁት አለችው። ከዛ እሱም ከሚስት በላይ ሌላ ንብረት አለ ወይስ ሌላ ንብረት ወስዶባል ስትለው ከሚስት በላይ ሌላ ንብረት የለም አለ። እሺ ዛሬም ታፈቅራታለህ አለችው። ፍቅር አሁን በልቤ ውስጥ ፍቅር ሳይሆን በቀል ነው አላት። እሷም እሺ ስለሱ ሌላ ጊዜ እናወራለን ልጅን እንድትጎዳ ስለማልፈልግ ነው አለችው። አሁን ዳራ እናትም ያፌትም ወጥመድ ገብቷል። ናታን ሆቴል አዘጋጅታ ሆቴል እንዲኖርና እንዳይንቀሳቀስ አደረገችው። ያፌትም ሉሊት ጋር ደውሎ ሉሊት እንድትከታተለው ናታንን ስራዋ እንደሆነም ነገራት። እናም አርፈሽ ማሰሪና በስነ ስርዓት ስራሽን ማትወጪ ከሆነ አሁን ጭንቅላትሽን ነው የምቆርጥልሽ ብሎ አስፈራርቷታል። ሲቀጥል እንግዲህ ቢኒ ከቤት ወጥቶ ወክ እያረገ ጽዮን ቢኒ ያለበት ሄዳ ማልቀስ ጀመረች። ደባበሰችው። እንዳትጠገኝ አልፈልግሽም ስትባይ አይገባሽም እንዴ አላት ቢኒ። ጽዮንም ቢኒዬ አለችው። ደህና ነህ ተሻለ አለችው። በሚገባ ደህና ነኝ አላት። ከዛም ስታሻሸው በምታሻሽበት እጇ ተመሰጠና ከዛም አወረደው። አሁን እውነቱን ንገሪኝ፣ አይሽ ለዛ ላይ ከሀዲ አንቺ እንድታገት እንዳደረግሽ ይህን ሁሉ እንዳደረግሽ ነገረኝ አላት። ምን ቢኒ ብላ ማልቀስ ጀመረች። አንቺ ምንም በይኝ አምንሻለሁ፣ በፊት አላመንኩም ነበረ፣ አሁን ግን ከሁኔታው ጋር ሳያይዘው አምኛለሁ ሲነግረኝ አሁን አንቺ ምንም በይኝ አምንሻለሁ አላት። ጽዮን ግን መናገር አልቻለችም። ጸጥ ብላ ማንባት ጀመረች። አቤል የሚባለው ደነዝ መጥቶ ቢኒን ገፈተረው። ከዛም ቢኒ ሴት አርጎ ያዘና ወደዛ ገፈተረው። ከዛ ቢኒን ሲይዘው ጽዮን ጮኸች። ከዛም ጥሏች በዚህ በማይረባ ከኋላ በሚወጋ ወንድ ሴት ስለቀየርሽኝ አልናደድም፣ ቢያንስ ብትቀይርኝ እንኳ በወንድ ቀይርኝ፣ አንተ ደግሞ ሱሪ ለብሰህና አንተ ሴታ ሴት አለ። እቤት ሲሄድም በጣም ተናዷል። ጽዮን ትልቅ ወጥመድ ውስጥ ገብታለች። እያንዳንዱን ነገር እዋክን ተወው ስትል ደልቻለሁ ስትለውም ብደልችም አንቺ ዋነኛውን ማጥመጃ ይዣለሁ፣ የናታንን ቪዲዮ ይዤዋለሁ፣ ወንድምሽ እና ቢኒ በህይወት ናታን እስር ቤት ወንድምሽ ደግሞ እሞት መቃብር ነው የምታገኛቸው፣ አርፈሽ ማትቀመጪ ከሆነ አላት።
ያሳዝናል። የምትደውልበት ስታጣ ጽዮን ጋር ደወለች። ጽዮን ደግሞ የምትደውልበት ስታጣ ኤፉዬ ጋር ደወለች። ኤፍራታን ያፌት አሁን ወደፊት ከምጎዳበት አሁን የምጎዳው አይበልጥም። ስለዚህ ኤፍራታንና ናታንን የሆነ ነገር ማድረግ አለብኝ እያለ ነው። ናታንም ኤፍራታ ላይ ትልቅ ችግር ያደርሳል። ኤፍራታም ደግሞ ወጥመድ ውስጥ ገብታለች። ናታንን አድናለሁ ብላ ይበልጥ ነገሯ ሁሉ ተበላሸባት። በጣም አዘነች። ጽዮን ደውላላት የኔ ብቻ ሳይሆን ያንቺም የለፋሽበት ገደል ገባለሽ፣ እኔ እንዳንቺ ጠንካራ አይደለሁም እፉዬ በማለት እንባዋን ሐዘኗን በእንባና በጩኸት ገለጠችው። ኤፍራታም የሰማችውን ማመን አቃታት። እንዴት ብዬ ነው ናታንን የማድነው አለች። በጣም ያሳዝናል እውነት ለመናገር ናታን አሁን እንግዲህ በግብዝነቱ ከዳራ እናትም ጋር ከያፌትም ወጥመድ ገብቷል። ከዚህ ሁሉ እንዴት ነው የሚወጣው? አሁን ደግሞ የአቤል ወጥመድ ውስጥ ገብቷል። በጣም ያሳዝናል። አሁን ጽዮን ነገሮች ሁሉ እንደተበላሹ ታወቃት። የምታደርገው ግራ ገባት። ዳግምም ለማዳም ብዬ ብዙ አንቺ የለፋሽበትን ዋጋ የከፈልሽበት ሜዳ ቀረ ብላ ጽዮን ነገረቻት። ኤፍራታ የመጨረሻ አዘነች። የምትሆነው ግራ ገባት። ያፌት አሁን ተቤት ወጥታ ሲያገኛት በዛ በናታን ንዴት ምን እንደሚፈጠር ቀላል አይደለም። ኢፉዬ ልፋቷ መና ቀረ። እውነት እንደዚህ ተሰቃይታ የምትወደውን ሰው ቢያንስ አብራው እንኳ ባትኖር በህይወት ደስተኛ ሆኖ እንዲኖር እየጣረች እያለ ብዙ ወንጀል ውስጥ ተዘፈቀች። በጣም ያሳዝናል። አሁን አቅም የላትም። ናታንም እንደዛው፣ ጽዮንም እንደዛው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።